recently በባለፈው ሳምንት በጣም በህይወቴ ትልቅ ኢንክሬዲብል የሆነ ነገር አደረኩኝ። ቢትኮይንን ተጠቅሜ ትራንዛክሽን ፈጸምኩኝ። ይህንን ቪዲዮ ቲክቶክ ላይ እንዲሁም ደግሞ ፌስቡክ ላይ ኦልሶ ዩቲዩብ ሾርትስ ፖስት አድርጌላችሁ ነበር። ትራንዛክሽኑን ስናደርግና ልብስ ቤት ሄድን። ልብስ ገዝተን በቢትኮይን ከፍለን በስቶሺ ከፍለን ወጣ ትሬድ አደረግን። እኔ ገንዘብ ይዤ መጣሁ፣ ያኛው ደግሞ ፓርቲ ልብስ ገዝቼ ያንን ቢትኮይንን ተጠቅሜ እንደ ገንዘብ ትሬድ አድርጌ ሪል ላይፍ ትራንዛክሽን አድርጌ ቢትኮይንን እንደ ገንዘብ ተጠቅሜው በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ነገር አደረግኩኝ። ፊያት ተብሎ የሚጠሩትን ገንዘቦች ሳልጠቀም፣ ዩሮ ሳልጠቀም፣ ዶላር ሳልጠቀም፣ የኢትዮጵያን ብር ሳልጠቀም ቢትኮይን ብቻ በመጠቀም ትራንዛክት አድርጌ ለመጀመሪያ ጊዜ የሆነ ነገርን ገዛሁኝ ማለት ነው። በዛ ቪዲዮ መጨረሻ ላይ አንድ በጣም ወሳኝ የሆነ ጥያቄ ጠይቃችሁ ነበረ። ቢትኮይን ገንዘብ ነው ወይስ ስቶር ኦፍ ቫሊዩ ነው የሚለውን ጥያቄ ጠይቃችሁ ነበረ። እናም ይህ ጥያቄ በጣም ኢምፖርታንት የሆነ ጥያቄ ነው። ምክንያቱም ሁለት ግሩፖች አሉ። ቢትኮይንን ለሁለት ተከፋፍሏል። የቢትኮይን ቢሊቨሮች፣ አንደኛው ግሩፕ ገንዘብ መሆን አለበት ቢትኮይን ስቶር ኦፍ ቫሊዩ መሆን የለበትም ብሎ ይከራከራል። ሌላኛው ደግሞ ቢትኮይን እንዴት ነው ገንዘብ ሊሆን የሚችለው? የመግዣ አቅሙ ሁልጊዜ የሚጨምር ከሆነ እኔ የመግዣ አቅሙ ለሚጨምርን ነገር ለምንድን ነው እንደ ገንዘብ ልጠቀመው የሚገባው? ስቶር ኦፍ ቫሊዩ ነው መሆን ያለበት፣ እንደ ገንዘብ መጠቀም የለብንም ብለው የሚያምኑ ሁለተኛው ግሩፕ አለ ማለት ነው። ስለዚህ እነዚህ ሁለት በጣም ቫሊድ የሆኑ አስተሳሰቦች ናቸው። ግን የትኛው ነው ትክክል የሚለውን በዚህ ቪዲዮ እንደብት ገብተን የሁለቱንም አርጊመንት ምን እንደሆነ ቃኝተን አንድ ላይ የትኛው ነው ትክክል የሚለውን አብረን የምንወስን ይሆናል። ከዛ በፊት ደግሞ የገንዘብን ፕሮፐርቲዎች አንድ ገንዘብ እንዲሆን የሚያሰኙትን 3 ፕሮፐርቲዎች አንድ ላይ እንቃኝና ከዛ በኋላ ቢትኮይን የእውነት በየትኛው መንገድ መሄድ አለበት የሚለውን አብረን የምንዳስስ ይሆናል። መልካም ቆይታ። ሰላም ኤቭሪባዲ፣ ሮቤል አለሙ ነኝ። ይህ ቢትኮይን ኢትዮጵያ ነው። እንኳን ወደ ቻናሉ በሰላም እንደገና ተመለሳችሁ። አዲስ ከሆናችሁ ለቻናሉ ሰብስክራይብ ማድረግና ለቪዲዮ ላይክ ማድረጋችሁ እንዳትረሱ። ሌላ በቢትኮይን ዙሪያና በኢኮኖሚ ጉዳይ ላይ የምናወራው ብዙ ነገሮች ስለሚኖሩ በዚህ ቻናል ላይ እንዳያመልጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ለምንድን ነው ይህ ጥያቄ የመጣው የሚለውን በደንብ ኢንቨስቲጌት ስናደርግ ቢትኮይን ትራዲሽናል ሲስተም ውስጥ ስለማይገባ ነው። ይህንን ጥያቄ ራሱ እንድንጠይቅ ሪዝን የሆነን ቢትኮይን አዲስ ሲስተም ስለሆነ ነው። ትራዲሽናል የሆነው የድሮ ሲስተም ውስጥ መግባት ስለማይችል ነው። እንደዚህ ስላችሁ ምን ማለት ፈልጌ መሰላችሁ? በባህላችን ወይም ደግሞ ኖርማሊ አንድን ገንዘብ ነው ብለን ለመጥራት 3 ፕሮፐርቲዎች ያስፈልጉታል። እነዚህ 3 ፕሮፐርቲዎች የመጀመሪያው ስቶር ኦፍ ቫሊዩ መሆን አለበት። ስቶር ኦፍ ቫሊዩ ማለት ያለውን የመግዣ አቅሙን ይዞ ለወደፊት መተላለፍ አለበት አንደኛ። ሁለተኛ ሚዲየም ኦፍ ኤክስቼንጅ መሆን አለበት። መገበያያ እቃን ልንገዛበትና ትራንዛክት ልናደርግ የምንችልበት ነገር መሆን አለበት። ሶስተኛ ላይ ደግሞ ዩኒት ኦፍ አካውንት መሆን አለበት። ነገሮች በዛ ነገር አሁን በብር እንደምንቆጥር የነገሮችን ቫሊዩ በዶላር እንደምንቆጥር ይህ ብስኩት ይሄን ያህል ቫሊዩ አለው፣ 1 ዩሮ ነው፣ 1 የአሜሪካ ዶላር ነው፣ 10 ብር ነው እንደምንል ዩኒት ኦፍ አካውንት እንደሚሆን ዩኒት ኦፍ አካውንት ቢትኮይንም መሆን አለበት ገንዘብ ሆኖ ለመጠራት። እነዚህን 3 ፕሮፐርቲዎች ማሟላት አለበት። ኦኬ። በፊያት ከረንሲዎች እነዚህ 3 ፕሮፐርቲዎች ሶስቱንም ይዘው አሁን ላይ በትክክል አይዘውም። በጣም በተለይ ደግሞ ስቶር ኦፍ ቫሊዩ የሚለውን አርጊመንት ሙሉ ለሙሉ አያሟላም በእኔ አመለካከት። ግን አሁን ላይ እየተጠቀምነው ያለነው 3ቱን ፕሮፐርቲዎች ያሟላል ብለን ነው የምናስበው። እነዚህም ፕሮፐርቲዎች ማሟላት አለበት አንድ ገንዘብ ለመሆን። ቢትኮይን ደግሞ እነዚህን 3 ፕሮፐርቲዎች ለ3 ይከፋፍላቸዋል፣ ለብቻ ያደርጋቸዋል። አሁን በአሁኑ ሰዓት ላይ ሁላችንም እንደምናውቀው ቢትኮይን እንደ ኢንቨስትመንት እየታየ ነው፣ እንደ አሴት ክላስ እየታየ ነው፣ እንደ ገንዘብ እየታየ አይደለም። ልክ እንደ ስቶር ኦፍ ቫሊዩ የዛሬ የሰራነውን ገንዘባችንን ለወደፊት ለዛሬ 10 ዓመት ለዛሬ 5 ዓመት ለማስተላለፍ በጣም አሪፍ ስቶር ኦፍ ቫሊዩ ሆኖ ኤክስትሪምሊ ዌል ፐርፎርም እያደረገ ይገኛል ቢትኮይን በአሁኑ ሰዓት ላይ። በትንሹም ሆኖ ቢሆን እንደ ሚዲየም ኦፍ ኤክስቼንጅ ሆኖ እያገለገለ በአሁኑ ሰዓት ላይ ይገኛል ቢትኮይን። በአፍሪካ ሀገሮች ውስጥ በተለይ በናይጄሪያ፣ በኬንያ ውስጥ ኢቨን ኢን ሳውት አፍሪካ ቢትኮይን ተጠቅመው ትራንዛክት እያደረጉ ዴይሊ ላይፋቸው የሚጠቀሙ ሰዎች ብዙ ናቸው። ኦልሶ ኢን ዩሮፕ ኦልሶ ኢን አሜሪካ ብዙ ሰዎች አሉ በቢትኮይን ስታንዳርድ የሚኖሩ። የኖርማል ክሬዲት ካርዶችን አይነኩም፣ ዴቢት ካርዶችን የባንኮችን አይነኩም። ትራንዛክሽናቸውን የሚያደርጉት እቃቸውን የሚገዙት የቤት ኪራያቸውን የሚከፍሉት ቀጥታ በቢትኮይን ነው። በቢትኮይንና በቢትኮይን ብቻ ነው እና ትንሽም ቢሆን አዳውሽን አሁንም ስቲል ብዙ አይደለም፣ ግን
አሉ ሰዎች እንደ ሚዲየም ኦፍ ኤክስቼንጅ የሚጠቀሙት። ሶስተኛውን ፕሮፐርቲ ግን የገንዘብን ሙሉ ለሙሉ ያሟላም ነገሮች በሰቶሺ አይደለም ቫልዩ የሚደረጉት በዩሮ ነው በብር ነው። ስለዚህ ዩኒት ኦፍ አካውንት የሚለውን ፕሮፐርቲ እስካሁን ቢትኮይን አልነካውም። ሁለቱም ፕሮፐርቲዎች ግን ከሞላ ጎደል እያሟላ ይገኛል። በተለይ መጀመሪያው ስቶር ኦፍ ቫልዩ የሚለውን ኢትስ ኤክሰለንት ኢትስ ቤተር ኢቨን ዛን ፊያት ከረንሲ። የሚዲየም ኦፍ ኤክስቼንጅ የሚለውን በከፊል ሁኔታ በጣም በትንሹ ማለት እንችላለን ከዓለማችን ቁጥር ላይ ስንመለከተው በጣም ትንሽ ነው። የዩኒት አካውንት የሚለውን ደግሞ ሙሉ ለሙሉ አላሟላም ማለት ነው ቢትኮይን። ስለዚህ አንዳንድ ሰዎች ቢትኮይንን እንደ ገንዘብ ማንጠቀመው ከሆነ ቀን ወደ ቀን ሙሉ ለሙሉ ፌድ እያደረገ ነው ዋነኛው አይዲያ የቢትኮይን ተብሎ የሚያወሩ የሆነ ሳይድ ኦፍ ግሩፕ ኦፍ ፒፕል አለ። ሰዎች የሚይዙት ብቻ ከሆነና እንደ ገንዘብ የማይጠቀሙት ከሆነ ከዲጂታል ጎልድ ምን ይለየዋል? ቢትኮይን ገንዘብ ይሆን አይደለም፣ ዋነኛውን ዓላማው ፉልፊል እያደረገ እያሳካ አይደለም ብሎ አርጉ የሚያደርጉ በጣም ብዙ ሰዎች አሉ። እናም ደግሞ ማንም ሰው የማያወጣው ከሆነ ስፔንድ የማያደርገው ከሆነ ስኖት ማኒ ገንዘብ አይደለም ብለው ይከራከራሉ እነዚህ ሰዎች። ስለዚህ አሁን ሁለቱም ግሩፕ ኦፍ ፒፕል አንደኛው ስቶር ኦፍ ቫልዩ መሆን አለበት የሚለውን፣ ሌላኛው ደግሞ ገንዘብ መሆን አለበት የሚለውን ሁለቱንም በደንብ አናላይዝ እናድርግ። የመጀመሪያው ግሩፕ ወይንም ደግሞ ግሩፕ ኤ የምንለው ቢትኮይን ገንዘብ መሆን አለበት የሚለው ካምፕ ብለን እንጥራውና እሱን ግሩፕ ኤን አሁን የነሱን አርጊመንት በደንብ እንመልከት። የነሱ ዋነኛው አባባላቸው ቢትኮይን ፌልስ ኢፍ ኢትስ ኖት ዩዝድ አስ ማኒ፣ ቢትኮይን እንደ ገንዘብ ማንጠቀመው ከሆነ ወድቋል፣ ምንም ጥቅም የለውም እያሉ ይገኛሉ። ይህ ግሩፕ ይህንን አርጊመንት የሚያመጣው ወደ ቢትኮይን ኦሪጂናሊቲ ተመልሶ ነው እና ሁላችንም እንደምናውቀው ሳቶሺ ናካሞቶ የጻፈልን ይሄኛውን ዋይት ፔፐሩ ላይ ስትመለከቱት የመጀመሪያው ነገር ሁላችንም የምናስታውሰው ፒር ቱ ፒር ኤሌክትሮኒክ ካሽ ብሎ ነው የጻፈው። ከነሱ ፐርስፔክቲቭ ከነዚህ ግሩፕ ኤዎች ፐርስፔክቲቭ ገንዘብ ስንጠቀምበት ነው ገንዘብነቱን ቫልዩ የሚኖረው። ቢትኮይናችንን ማናወጣና ማንጠቀመው ከሆነ ኢትስ ኢንኮምፕሊት። የስቶር ኦፍ ቫልዩ ዊዛውት ቢይንግ አን ኤክስቼንጅ ኢዝ ኖት ማኒ። ማለትም የቫልያችንን እናስቀምጥበት የምንጠቀመው ነገር ሚዲየም ኦፍ ኤክስቼንጅ የሚለውን ፕሮፐርቲ ደግሞ ማሟላ ከሆነ ገንዘብነቱን የቢትኮይን ሙሉ ለሙሉ አያሟላም ብለው ነው የሚከራከሩት። እናም ደግሞ ዲፍሌሽን የሚባለውን ቶፒክ እኛ ሁላችን የምንሰማው ኢንፍሌሽን የዋጋ ግሽበት ብለን ነው የምንሰማው። ነገር ግን ዲፍሌሽን የሚለው ቶፒክ ደግሞ እነዚህን ሰዎች ያስጨንቃቸዋል። ቢትኮይን ከዛሬ ወደ ነገ ማለትም በየቀኑ ሳይሆን የዛሬ 1 ዓመት የዛሬ 2 ዓመት ቫሊዩ የሚጨምር ከሆነ የመግዣ አቅሙ የሚጨምር ከሆነ የአንድ ቢትኮይን የአንድ ሳቶሺ የመግዣ አቅሙ ከጊዜ ወደ ጊዜ የሚጨምር ከሆነ የሰው ልጆች ገንዘብ አያወጡም፣ ስፔንድ አያደርጉም ተብሎ ይታሰባል። ኦፍኮርስ አሁን ያለንበት ሜንታሊቲም እንደዛ ነው። ዌር ኬርለስ አስባችሁት ከሆነና ልብ ብላችሁ ከሆነ ገንዘባችን ከቀን ወደ ቀን የመግዣ አቅሙ እያጣ ስለሚሄድ የምንገዛውን ነገር ልብ ብለን ተጨንቀንበት አስበንበት አናደርግም። እስኪ ለአንድ ደቂቃ ልብ ብላችሁ ይህንን እናንተ ኢማጂን አድርጉ። ያላችሁ ገንዘብ ከዛሬ ወደ ነገ የመግዣ አቅሙ ይጨምራል ብትባሉ እንዴት ጠንቃቃ እንደምትሆኑ እንዴት ቆጣቢ እንደምትሆኑ አስቡት። ለምን ዛሬ የማውጣው ገንዘብ ነገ ቫልዩ የሚጨምርልኝ ከሆነ ዛሬ ገንዘቤን የማውጣበትን ነገር ቫልዩ አለው፣ ለኔ ይሰጠኛል፣ ለኔ ጥቅም ይኖረዋል ብለን ራሳችንን 2 ጊዜ እንኳን አትሊስት እንጠይቃለን። እንደዚህ የምልበት ምክንያት አሁን ላይ የመግዣ አቅሙ የገንዘብ ከጊዜ ወደ ጊዜ እየቀነሰ መሄዱን ሜንታላችን ውስጥ አስገብተናል። ሀሳባችን ውስጥ አይምሯችን ውስጥ አለ። ኦልሬዲ አውቶማቲክሊ ሴቭ ተደርጓል እና ነገሮችን ስንገዛ ነገሮችን ለመግዛት ገንዘብ ስናወጣ we don't really think about it. we say እንደውም ተው እባክህ ነገ የመግዣ አቅሙን ለሚያጣ ገንዘብ ለምንድን ነው ዛሬ የምፈልገውን ነገር ያማረኝን ነገር ማልገዛበት ምክንያት ብለን እናስባለን። ይህንን ተመሳሳይ ነገር ነው እኔ ኤክስፒሪየንስ ያደረኩት። በቢትኮይን አንድ ነገርን ስገዛ I know that የቢትኮይን ቫልዩ ከዛሬ ወደ ነገ ቫልዩ የመግዣ አቅሙ እየጨመረ ስለሚሄድ የምገዛውን ነገር በጣም ተጠንቅቄ የእውነት ያስፈልገኛል ወይ የሚለውን ነገር በደንብ ይዤ ነውና በፊያት ሲስተም በፊያት ትራዲሽናል ሲስተም ገንዘብ ማውጣት ስፔንድ ማድረግ ኢኮኖሚውን ወደፊት ያራምዳል ተብሎ ስለሚታሰብ ያ ሲስተም ውስጥ እኛ እየኖርን ነው አሁን ያለ ነውና ትክክለኛ ሲስተም አይደለም። ፊያት ገንዘብ ላይ የፊያት ስታንዳርድ ላይ መኖር ሴቪንግን በጣም ፓኒሽ ያደርጋል። መቆጠብ ትክክለኛው ስትራቴጂ አይደለም። በፊያት ስታንዳርድ ላይ መኖር አሁን የምንኖርበት ዓለም ላይ መቆጠብን በጣም ኖባዲ አፕሪሺየት ስትቆጥቡ እንደውም ፓኒሽመንት አለው። ኢንፍሌሽን የሚባል በጣም ከባድ ፓኒሽመንት አለው መቆጠብ በአሁኑ ሰዓት ላይ እና በቢትኮይን ስታንዳርድ ብንኖር ብላችሁ አስቡትና የወደፊቱም እንደዛ ነው ቢሆነው ብዬ ነው ማስበው። ያለን ገንዘብ የመግዣ አቅሙ የሚጨምር ከሆነ ከዛሬ ነገ የምንገዛትን ዕቃ የእውነት ለህይወታችን የሚያስፈልገን ነገር ብቻ ነው የምንገዛው፣ አንቀብጥም።
that's the thing ገንዘባችን ትክክለኛ ሲሆን የቁጠባን ሲያበረታታ የወደፊት የሚሰሩትን ፕሮጀክቶች የእውነት ሬሌቫንት ለህይወታችን የሚሆኑ የምንገዛቸው እቃዎች ቤታችን ቅራቅንቦ ማይሞላብን ሆኖ ነው የምናገኘው ማለት ነው። this is the main argument of a lot of people። ይህ ነገር ደግሞ አሁን ያሉትን የኬኔዥያን ኢኮኖሚክስ ጥናት ላይ የሚያደርጉትንና በዚህ በኬኔዥያን ሲስተም ውስጥ ነውና የምንኖረው በአሁኑ ሰዓት ላይ ኢኮኖሚ በጣም ስሎው ዳውን ያደርጋል። ስፔንዲንግ ከሌለ ኢኮኖሚ መንቀሳቀስ አይችልም ተብሎ ስለሚፈራ ይህ የቢትኮይን ነገር በጣም ያሳስባቸዋል ማለት ነው። ከዚህ ፖይንት ኦፍ ቪው ስንመለከተው ቢትኮይንን ገንዘብነቱን ትቶ ስቶር ኦፍ ቫልዩ ሆኖ እንደ ኖርማል እንደ ስቶኮች እንደ ሌሎች ነገሮች የሆነ አሴት ክላስ መሆኑን ነው የሚያደርገውና ሰቶሺ ይሰራልንን ሰቶሺ ሲሰራው ፒር ቱ ፒር ኤሌክትሮኒክ ካሽ ማንም ሰው በመሃል የሌለበት ባንክ የሌለበት መንግስት የሌለበት በመሃል ላይ በነፃነት ልናወጣ የምንችለው ፍሪደም ገንዘብ ብሎ ነው ይሰራልን ሰቶሺ ይሄንን ቢትኮይንን ሲሰራና ዋነኛውን ዓላማ አይኖርም ፉልፊል እያደረገ አይደለም የሚሉት ሰዎች ግሩፕ ኤ ያላቸው ፍርሃት ይሄ ነው። እንደ ገንዘብ ደግሞ አንጠቀሙ የሚሉት ሰዎች ስቶር ቫልዩ መሆን ያለበት የሚለው ነገር አሁን ያወራነው ነገር ኮንሲደር የሚያደርጉትም ደግሞ እውነታቸውን ነው። እንደዚህ የሚሆን ከሆነ ደግሞ እነዚህ ግሩፖች የሚሉት እንደዚህ ቢትኮይንን ትሪት የምናደርገው ከሆነ ቢትኮይን ስፔኩሌቲቭ አሴት ሆኖ ለዘላለም ይቀራል። በሀብታሞች ብቻ የሚያዝ አሴት ነው። በኋላ የሚመጡትን ሰዎች ፓኒሽ ያደርጋል። እነሱ ቀድሞ የገቡ ሰዎች ወደፊቱን የሚመጡትን ሰዎች ገንዘብ እየወሰዱ ሀብታም ይሆናሉ። the cycle continues. That's going to be Bitcoin's future. It's not going to be fulfilling the purpose that its creator Satoshi Nakamoto did. That's the argument. Satoshi የሰራልንን purpose fulfill አናደርገውም እንደዚህ የምናደርግ ከሆነ እንደዚህ የምናስብ ከሆነ ከዛሬ ወደ ነገ የመግዣ አቅሙ ይጨምራልና ቢትኮይን መጠቀም የለብንም ብለን የምናስብ ከሆነ እንደዚህ ሆኖ ይቀራለው የነሱ አስተሳሰብ። ስለዚህ ቢትኮይን እንደ ገንዘብ መጠቀም አለብን ስፔንድ ማድረግ አለብን የሚሉት ለዚህም ነው እነዚህ ሰዎች። እናም ቢትኮይን ወደፊት ሰክሲድ ሊያደርግ የሚችለው ሰርኩሌት ሲያደርግ ብቻ ነው ብሎ ነው የሚያስቡት ይሄኛው ግሩፕ ኦፍ ፒፕል ግሩፕ ኤ። አሁን ደግሞ ግሩፕ ቢ ነን። ግሩፕ ቢ ገንዘብ መሆን የለበትም አይደለም የሚለው ግን ነገር ግን ስቶር ኦፍ ቫልዩ የሚባለውን ታይትል ቢትኮይን መጀመሪያ መያዝ አለበት ብሎ ነው የሚያስቡት። ገንዘብ መሆን አለበት they agree with the other group። ነገር ግን ስቶር ኦፍ ቫልዩ የሚለውን በሰው ልጅ መታመኑን መጀመሪያ ቢትኮይን ካረጋገጠ በኋላ የእውነት ስቶር ኦፍ ቫልዩ ይይዝልኛል ብሎ የሚለውን ነገር ካረጋገጠ ሰው በኋላ እንደ ገንዘብ መጠቀም ይጀምራል ብሎ ነው የሚከራከሩት እነዚህ ሰዎች። ይህ አርጊውመንት ትንሽ ከሂስትሪ ጋር ቫልዩ ይኖረዋል። ከሂስትሪ ጋር ስንመለከት ወርቅን ለምሳሌ እንደ ምሳሌ አድርገን ብንመለከት ወርቅ ገንዘብ ከመሆኑ በፊት ሰው ልጆች እንደ ቫልዩ ነበር ስቶሬጅ አድርገው ነበር መጀመሪያ የሚጠቀሙት። ሬር መሆኑን ሲመለከቱ እንደ ገንዘብ መጠቀም ጀመሩ። ወደ ጎልድ ኮይኖች ማይን ተደርጎ ምናምን እንደዚህ ነው ጎልድ ከስቶር ኦፍ ቫልዩ ወደ ከረንሲ የሄደበት ስቴጅ ማለት ነው። ስለዚህ ቢትኮይንም እንደዚህ መሆን አለበት ብለው ነው ይሄ ግሩፕ ፕሩቭ የሚያቀርበው። መጀመሪያ ላይ ትረስት አገኙ፣ ከዛ በኋላ ደግሞ ገንዘብ ሆነው መገበያያ ሆነው ሚዲየም ኦፍ ኤክስቼንጅ የሚለውን ፖይንት ኦፍ ቪው ያሟላበት ሰዓት ያ ነው ብሎ ነው እነዚህ ሰዎች የሚከራከሩት። ስለዚህ አሁን ያለበት የዚህ ግሩፕ አስተሳሰብ መጥፎ ገንዘብን ማለትም ፊያት ገንዘብን ስፔንድ እናደርጋለን፣ ጥሩ ገንዘብን ወይ ማለትም ቢትኮይንን በዛ ደግሞ ሴቭ እናደርጋለን ብለው ነው አርጊው የሚያደርጉት ይሄ ግሩፕ ኦፍ ፒፕል ማለትም ግሩፕ ቢ። በዚህ ግሩፕ ኦፍ ፒፕል ላይ ሌላኛው አንድ በጣም ኢንትረስቲንግ የሆነ ሰው አለ። ጄፍ ቡት ተብሎ የሚጠራ ሪሰርቸር አለ። So if you had a small percentage of a Bitcoin, that would be enough to live forever. And it's just... Wait. What? Why? So we're at the almost end of days. Gold isn't audited every 10 minutes. If gold was actually the price that the free market says it should be about $80,000 an ounce. And Bitcoin is imposing that discipline. It is repricing that entire system. I just think about this as a giant funnel with 8 billion people on the planet. And as you go deeper and deeper into Bitcoin. The Price of Tomorrow የሚለው መጽሐፍ ጽፎታል። በጣም አሪፍ መጽሐፍ ነው ይባላል። እሱንም የሆነ ሰዓት ላይ ሪቪው እናደርጋለን አብረን። ገና አላነበብኩትም ግን አሪፍ መጽሐፍ ጽፏል እና ስለ ዲፍሌክሽን ነው የሚያወራውና ቢትኮይን የተደበቀብንን መጋረጃ ያነሳልናል ብሎ ነው የሚያስበው። ምክንያቱም ቴክኖሎጂ ዲፍሌሽነሪ ነው። ቴክኖሎጂ አድቫንስድ ባደረገ ቁጥር የነገሮችና የቁሳቁሶች ዋጋ ማለትም እነሱን ለመስራት የሚያስፈልገ ነገሮች እየቀነሰ ይመጣል። ስለዚህ እነሱ ፕራይስ አውቶማቲክሊ እየቀነሰ ይመጣል።
ስለዚህ የቁሳቁሶች ዋጋ ማለትም የነገሮች ዋጋ መቀነስ አለበት ቴክኖሎጂ አድቫንስድ በሆነ ቁጥር። ነገር ግን እንደዛ እየሆነ አይደለም። ኢንፍሌሽን ስላለ በፊያት ከረንሲዎች ስለምንኖር የነገሮች ዋጋ even when technology is decreasing the cost of doing that stuff the ኖሚናል ማለትም የምንጠቀመው እኛ ገንዘባችን ግን የመግዣ አቅሙን እየቀነሰ ስለሚሄድ ያ በቴክኖሎጂ የምናገኘው ቤኔፊት በፊያት ገንዘብ እያጣፋብን የነገሮች ዋጋ ሁሉ ጊዜ እየጨመረ እየሄደ ነው እና እንደዛ መሆን የለበትም። ቢትኮይን ግን እዚህ ጋር የመግዣ አቅሙ እየጨመረ ስለሚሄድ አንድ ቢትኮይን የእውነትን ነገር ሪቪል ያደርግልናል። የቁሳቁሶች ዋጋ እየቀነሰ ይመጣል። ስለዚህ እውነታውን ቴክኖሎጂ የሚሰጠን ቤኔፊት ቢትኮይን ያሳየናል ብሎ ነው። from this side of the story ቢትኮይን ሌት አይደለም it's just early መጀመሪያ ስቶር ኦፍ ቫልዩን ማረጋገጥ አለበት። ከዛ ትረስትድ ሲሆን ወደዛኛው ወደ ሚዲየም ኦፍ ኤክስቼንጅ የሚባለውን ፖይንት እንሄዳለን ብለው ነው ሰዎች የሚከራከሩት ማለት ነው። እናም ደግሞ ሌላኛው በጣም አሪፍ የሆነ አርጊመንት በዚህ ግሩፕ ብዬ የማስበው የነዚህ አሴቶች ለምሳሌ ቢትኮይን ማቹር እያደረገ በሄደ ቁጥር ወደፊት ኢንክሪዝ እያደረገ ቫልዩ በሄደ ቁጥር ቮላቲሊቲው እየቀነሰ ይመጣል። ሁላችንም እንደምናውቀው ቢትኮይን በጣም ቮላታይል ነው ተብሎ የሚታስበው ግን ከተፈጠረበት ጊዜ ጀምሮ ከ2009 ጊዜ ጀምሮ እስካሁን ድረስ ቮላቲሊቲው በጣም እየቀነሰ እየመጣ ነውና ይህ ነገር በጣም ጥሩ ነው። ሚዲየም ኦፍ ኤክስቼንጅ እንዲሆን ስቶር ኦፍ ቫልዩን እያረጋገጠ ነው ማለት ነው። ሰዎች ዝም ብሎ ስፔኩሌቲቭ አሴት አይደለም፣ የሀብታሞች መጫወቻ አይደለም። የእውነት ትክክለኛ አሴት እየሆነ ቮላቲሊቲው ዲሚኒሽ እያደረገ በሄደ ቁጥር ወደፊት አሪፍ ሚዲየም ኦፍ ኤክስቼንጅ ይሆናል። የመግዣ አቅሙ እየጨመረ ነው የሚሄደው ግን በቀላሉ እንደዚህ በትንሽ ጊዜያት ውስጥ በትንሽ ደቂቃ ውስጥ ጃምፕ አያደርግም እና የመግዣ አቅሙ እንደዛ ጃምፕ ማያደርግ ከሆነ እንደ ገንዘብ ልንጠቀመው እንችላለን። ማንም ሰው ሪግሬት አያደርግም ስፔንድ የሚያደርገውን ነገር። ስለዚህ ይህም አርጊመንት ቫሊድ ነው ብዬ አስባለሁ። ስለ ቢትኮይን እና ስለ ትራንዛክሽን ስናወራ ስለ ቢትኮይን ፒትሳ ዴይ ሳናወራ አናልፍም። ይህ ቀን በጣም ለቢትኮይን ታሪክ በጣም ሜሞሪያል እንደሆነ ሁላችሁም ታውቃላችሁ። I think it's on May 22 or 21 I don't remember well። በዛ ቀን ላይ ሁላችንም እንደምናውቀው ለማታውቁት ታሪኩን በአጭሩ ላስረዳችሁ። ይህ አንድ ሰውዬ ነበረ። ይህ ሰውዬ በቢትኮይን ታሪክ የመጀመሪያውን ትራንዛክሽን የፈጸመ ሰውዬ ነው። 2 ፒትሳዎችን በ10,000 ቢትኮይን ለመጀመሪያ ጊዜ ገዝቶ ፐብሊኬት ሲያደርገው ለመጀመሪያ ጊዜ ቢትኮይን እንደ ከገንዘብ ውጪ ቢትኮይን እንደ ሚዲየም ኦፍ ኤክስቼንጅ ተደርጎ የተጠቀመበት የመጀመሪያው ሰው ነበርና ይህ ሰው በጣም ለቢትኮይን ኢምፖርታንት ነው። ይህ ቀን የቢትኮይን ፒትሳ ዴይ ተብሎ ይከበራል እና ይህንን ታሪክ ስናወራ ሁላችንም የምናውቀው አባባል አለ። እነዚያ 2 ፒትሳዎች ዛሬ ስንት ወርት ናቸው የሚለውን በቢሊዮን የሚቆጠሩ ገንዘቦች ነው እና ነገር ግን ፍሬሚንጉን ስንመለከት በጣም ተሳስተናል ብዬ አስባለሁ። ይህንንም አርጊመንት የትኛው ነው ትክክል የሚለውን ግሩፕ ኤ ነው ወይስ ግሩፕ ቢ የሚለውን ለመመለስ አሪፍ መልስ ይሆነናል ይህ ትራንዛክሽን ብዬ አስባለሁ። ዋነኛው መጠየቅ ያለብን ጥያቄ እንዴት ይህ ሰውዬ አብዶ ነው እንዲያሁን እንዴት ይሰማዋል? የዛኔ ያወጣቸው 10,000 ቢትኮይኖች ዛሬ ላይ ስንት ቫልዩ እንዳላቸው ስናስብ ይህ ሰውዬ ያብዳል፣ እንዴት እንደዚህ ያደርጋል፣ ለምን ገንዘቡን አወጣ፣ ለምን ቢትኮይን ተጠቀመ ብለው ብዙ ሰው ይከራከራል። ነገር ግን የተሳሳተ ጥያቄ ነው የምንጠይቀው። መጠየቅ ያለብን ለምን ቢትኮይን ተጠቀመ ለመግዛት ሳይሆን የዛ ሰዓት ላይ ሌላ ቢትኮይን ገዝቷል ወይ ሪፕሌስ አድርጎታል ወይ ያወጣውን ቢትኮይን ነው። ምክንያቱም ቢትኮይን ትራንዛክት እንዲያደርግ ቢትኮይን ሰርኩሌሽን ማርኬቱ ላይ ለመጀመሪያ ጊዜ እንዲኖር አደረገ። ነገር ግን መልሶ ገዝቷል ወይ ቢትኮይን ይሄ ሰውዬ ነው። የዛ ሰዓት ላይ ተጠቅሙበት ብቻ ከተወው አዎ ችግር አለ፣ በጣም ይቆጨዋል፣ ለዘላለም ጸጸት ሆኖበት ነው የሚኖረው። ነገር ግን ጥያቄው ዋነኛው ወዲያውኑ እንደገዛ ያንን ፒትሳ ወደ ቤቱ ሲሄድ መልሶ በፊያት ከረንሲ መልሶ ቢትኮይን ገዝቷል ወይ ነው የኛ ጥያቄ መሆን ያለበት። ምክንያቱም ይህ ሰውዬ ቢትኮይን እንደ ገንዘብ ትራንዛክት ማድረግ እንደምንችል ፕሩቭ ያደረገልን የመጀመሪያው ሰውዬ ነው። ዋነኛው ጥያቄ ግን መልሶ ገዝቶታል ወይ ያንን ቢትኮይን ነው። መልሶ ከገዛ ሪፕሌስ ካደረገው ስፔንድ ያደረገውን ቢትኮይን ምንም ችግር የለም ማለት ነው። ስለዚህ አንድ ሰው በቢትኮይን ነገሮችን ከገዛና ወዲያው ደግሞ ቢትኮይንን ያን ያወጣውን ቢትኮይን ሪፕሌስ ካደረገው I'm not saying በዛው on the same second ሪፕሌስ ማድረግ አለበት። ግን በዛው ቀን ላይ ስፔንድ ያደረገውን ነገር ፊያት ከረንሲን ወደ ቢትኮይን ከቀየረ where's the problem? We are using Bitcoin to transact ነገሮችን ለመግዛት እየተጠቀምን ነው። እንደ ሚዲየም ኦፍ ኤክስቼንጅ እያደረግነው ነው። at the same time ደግሞ ቫልዩ ሊጨምር ስለሚችል ፊያት ገንዘባችንን ያለንን ደግሞ ኪሳችን ውስጥ መልሰን ያወጣነውን ቢትኮይን ሪፕሌስ እናደርጋለን። ከነገ ወደ ቢትኮይን 50% ኢንክሪዝ ካደረገ we're safe, we're good። ገንዘብ at the same time እያደረግን ነው፣ ሜክ እያደረግን ነው። at the same time ደግሞ እንደ ሚዲየም ኦፍ ኤክስቼንጅ አድርገን እየተጠቀምን ቢትኮይን ሰርኩሌት እንዲያደርግ ዋነኛውን ፐርፐስ የሳቶሺ ናካሞቶ ፒር ቱ ፒር ካሽ ሲስተም ብሎ የጠራንን ነገር ፉልፊል እያደረግን ነው ማለት ነው። ስለዚህ
where's the problem? Let's buy Bitcoin, let's use Bitcoin, and let's replace it. So I think ሁለቱም ትክክል ናቸው። ግሩፕ ኤም ግሩፕ ቢም ትክክል ነው። የተሳሳተ እዚህ ጋር ማንም ሰው የለም። ነገር ግን ሶሉሽኑ መሀል መንገድ ላይ ነው ያለው። ቢትኮይንን እንገዛለን፣ እንደ ሚዲየም ኦፍ ኤክስቼንጅ እንጠቀምበታለን። ከዛ ሪፕሌስ እናደርገውና ደግሞ እንደ ሴቪንግ ቱልም አድርገን የመግዣ አቅማችን ይይዝልናል ማለት ነው። ሶ አይ ቲንክ ዘ ሶሉሽን ኢዝ ሂር፣ መሀል ላይ ነው ያለው። ከሁለቱም የተሳሳተ ሰው የለም። ሁለቱም ትክክል ናቸው። ሶሉሽናቸው ግን የሚገኘው መሀል ላይ ነው። አሁን የነገርኳችሁ ነው። ባይ ቢትኮይን ኤንድ ሪፕሌስ ኢት። ሶ ሮቤል ይሄ ሁሉ ፕሮሰስ ግን በጣም ኮምፕሊኬትድ ነው ካላችሁኝ፣ ኢትስ አ ሳክሪፋይስ ዊ ፔይ አሁን ካለንበት ሲስተም ለመውጣት ብዬ ነው የማስበው። አሁን ሰዓት ላይ የምንኖረው ማንም ሰው መካድ አይችልም። በፊያት ሲስተም ውስጥ ነው፣ በፊያት ስታንዳርድ ውስጥ ነው ሁላችንም የምንኖረው። ዓለማችን ዶሚኔት የተደረገው ዩኒት ኦፍ አካውንት አይደለም። ቢትኮይን ነገሮች የምንገዛቸው በስቶሺ ተርምስ አይደለም። ለምሳሌ ይሄ ስልክ አሁን እዚህ ጋር ያለኝ ስልክ በስቶሺ ስንት ነው እንደዚህ ነው ተብሎ የሚሸጥ እቃ አይደለም። በዩሮ ወይም በዶላር ወይም በብር ነው የሚነግሩኝ እና የዚህን ዩኒት ኦፍ አካውንት አይደለም ቢትኮይን ስቲል። ስለዚህ ማድረግ የምንችለው ቢትኮይንን እንገዛለን፣ ስፔንድ እናደርጋለን፣ ከዛ ደግሞ ሪፕሌስ እናደርገዋለን ያጠፋነውን ቢትኮይን። አትሊስት ዊ አር አይ ቲንክ ኦን ዘ ሴፍ ሳይድ ኢን ዲስ ዌይ። በቢትኮይን ሴቭ እናደርጋለን፣ በቢትኮይን ስፔንድ እናደርጋለን። ከዛ ደግሞ ኦፖርቹኒቲን ስናገኝ ኦፍኮርስ የሁሉም ቦታ ቢትኮይንን አክሰፕት አያደርጉም። ቢትኮይን አክሰፕት የሚደረጉበትን ቦታዎች ማወቅ የምትፈልጉ ከሆነ ይሄ አፕሊኬሽን አለ አፕል ስቶር ውስጥም ፕሌይ ስቶር ውስጥም። እዛ ላይ ዳውንሎድ አድርጋችሁ ማፑ ላይ ማየት ትችላላችሁ። ቅርባችሁ ያለበት ቦታ ሄዳችሁ በቢትኮይን ትራንዛክት አድርጋችሁ በጣም ደስ የሚል ስሜት ፊሊንጉን ማግኘት ትችላላችሁ። እና ፍሪደም ገንዘብ ነው የሚባለው እውነት ነው። በቢትኮይን ተጠቅሜ ስገዛ ትራንዛክት ሳደርግ የእውነት አንደኛ ማንም ሰው በመሀል የለም። ፍጥነቱ በጣም ያበደ ነው። ወዲያው እንደላኩት ወዲያው ነው እሷ ጋር የደረሰው። እና ደግሞ አይገስ እንዳልኳችሁ ነው ቅድም የምትገዙትን ነገር ትጠነቀቃላችሁ። ገንዘባችሁ ጠንካራ መሆኑን ስታውቁ ዝም ብላችሁ ሬክለስሊ ስፔንደር አትሆኑም። ገንዘባችሁን በስነ ስርዓት ትቆጥቡታላችሁ። የወደፊታችሁ ደግሞ ይቀይርልኛል ብላችሁ ሆነ ታምናላችሁ። ከፊያት ገንዘብ ላይፍ ከሚሰጠን በጣም የተለየና የተቀየረ ነው ብዬ የማስብበት ዋነኛው ምክንያት ይሄ ነው፣ የቢትኮይን ስታንዳርድ የሚሰጠን። ሶ ለዛም ነው ሰብስቲቲዩሽኑ አሁን ፕራይስ አሁን የምንከፍለው ፕራይስ ነው። ለወደፊቱ የተሻለ የዓለማችን መንገድ በቢትኮይን ስታንዳርድ ስንኖር የወደፊት ላይ ሁሉም ነገር በሰቶሺ ቫሊዩ ሲኖረው የዛ ሰዓት ላይ ሁሉ ነገር መቀየሩ አይቀርም። ግን አሁን ላይ ያለነው በፊያት ስታንዳርድ ላይ ስለሆነ it's a sacrifice we pay by substituting on doing this vicious circle that we find that I told you right now as a solution. Personal position አሁን እንደነገርኳችሁ ነው። Replace Bitcoin, use it as a medium of exchange when you can. በምችሉበት ሰዓት ላይ ስፔንድ ማድረግ ነው። ከዛ ግን ወዲያው ሪፕሌስ ማድረግ ነው። ፒትሳ ዴይን ሁላችንም ሚስኮንሰፕት አድርገን ነው የምንመለከተው። እንዳትሳሳቱ። የቢትኮይን ፒትሳ ዴይ በጣም ኢምፖርታንት ቀን ነው። ትራንዛክት ስለተደረገበትና ለገንዘብ ስለተጠቀም ነው። አሁንም ወደፊትም በጣም ኢምፖርታንት ይሆናል። እኛም ደግሞ በየቀኑ ትራንዛክት ማድረግ የምንችልበት ኦፖርቹኒቲ ሲገኝ በቢትኮይን ትራንዛክት ስናደርግ የቢትኮይንን ዴቨሎፕመንት የተሻለ ቦታ ላይ እያደረስ ነው እንሄዳለን። በደንብ እንዲስፋፋ ብዙ ሰው እንዲያውቀው ያደርጋልና ያ በቢትኮይን ትራንዛክት ማድረግ ኢትስ አ ቬሪ ኢምፖርታንት ቲንግ። ግን ትራንዛክት እንዳደረግን ወዲያው ደግሞ ሪፕሌስ ማድረጋችን እንዳንረሳና የቢትኮይን አፕሪሺዬሽን ፕራይስ አፕሪሺዬሽን ሲኖር በዛውንም ልክ ደግሞ ገንዘብ እንሰራ ያግዘናል። እና I think spending and replacing is the best strategy from the two sides that we talked about before. አሁን እንደተመለከታችሁት ነው ቢትኮይን ስለ ፋይናንስ ብቻ አይደለም፣ ስለ ኢኮኖሚ ብቻ አይደለም። ሁሉንም ነገሮች እንደገና መልሰን እንድንጠይቅ ያደርገናል። ስለ ታይም እንዴት ነው የምናስበው፣ ስለ ቫልዩ እንዴት ነው የምናስበው፣ ስለ ገንዘብ ራሱ እንዴት ነው የምናስበው፣ ራሱን ገንዘብን ብሎ ሁሉን ነገር ሪቲንክ እንድናደርገውና ሪቫሉዌት እንድናደርገው ኦፖርቹኒቲ ሰጥቶናል። ሪቫሉዌት እያደረግን ነው፣ ሁላችንም እየተጠነቀቅን ያለ ነው። እና I guess this is what Bitcoin gives us and we should respect it. and የቢትኮይን ኮሚኒቲውን በጠቅላላ ወደ ተሻለ ላይፍ የሁሉንም ሰው ያደርሳል ብዬ አስባለሁ። So I guess the real question is not if Bitcoin is money or is it a store of value. The question is እውነተኛ የሆነ ገንዘብን ለመጠቀም ዝግጁ ነን ወይ የሚለው ነው። በፊያት ገንዘብ አእምሮ አስተሳሰብ ወጥተን በቢትኮይን ስታንዳርድ የመኖር አስተሳሰብ የእውነተኛ ገንዘብ የማይዋሽ ገንዘብን መጠቀም are we ready የሚለውን ዝግጁ ነን የሚለውን ነው ዋነኛው ጥያቄ ብዬ ነው የማስበው። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። See you next time.